በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ሰብአ ነነዌ። ይህ ጾም ምንድን ነው? የነነዌ ሰዎች ጾም የ3 ቀን ጾም የጾሙት በነነዌ የነበሩ ሰዎች ናቸው። ከተማዋም ነነዌ በጤግሮስ ወንዝ ዳርቻ የምትገኝ ስትሆን መስራቿም ናምሩድ ነው። ጥንታዊቷ የነነዌ ከተማ ለአሦር መነሻ የሆነች እጅግ ሰፊና ያማረች የቅጥሯ ርዝመትም 12 ኪሎ ሜትር የሚሸፍን ነበር። በከተማዋ ንጉሥ ሰናክሬም ብዙ ሕንፃዎችን ገንብቶ ነበር። በዚያ ዘመን የነበሩ የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔር ሊያጠፋቸው ሲል ዮናስ የስሙ ትርጓሜ ርግብ ሆነ በዳግማዊ ኢዮርብዓም ዘመነ መንግሥት የነበረ ነቢይን ቸርነትና ምሕረቱ የማያልቅበት እግዚአብሔር መክሮ ዘክሮ እንዲመልሳቸውና ንስሐ እንዲገቡ ነቢዩ ዮናስን ወደ ነነዌ ሕዝብ ላከው። ይህ ነቢይ መኖሪያው በገሊላ በጋትሔፌር ድንበር ከተማ ነበረ። አባቱም አማቴ ይባላል። በዚያን ጊዜ ኢዮርብዓም ሶርያውያንን አባሮ የእስራኤልን ድንበር እንዲመልስ ነቢዩ ዮናስ ትንቢትን ተናገረ። ነቢዩ ኤልያስ ያስነሳው የሰራፕቷ መበለት ሕፃን ነቢዩ ዮናስ እንደሆነ የቤተ ክርስቲያን ታሪክ ያስረዳል። መድኃኒታችን ክርስቶስም የዮናስን ከዓሣ ሆድ መውጣት የራሱ ትንሣኤ ምሳሌ አድርጎ ነግሮናል። እግዚአብሔር አምላክም ሄደ በነነዌ ላይ ስበክ ባለው ጊዜ ነቢዩ ዮናስ አንተ መሐሪ ነህ፣ ልጠፉ ነው ብዬ ተናግሬ ልትምራቸው ሐሰተኛ ነቢይ እባላለሁ ብሎ ላለመታዘዝ እስራኤልን ለቆ በመርከብ ወደ ተርሴስ ሸሸ። እግዚአብሔርም ታላቅ ነፋስን አስነስቶ መርከቧ በማዕበል እንድትመታ አደረገ። ከዮናስ ጋር በመርከቧ ተሳፍረው የነበሩ ነጋዴያንም ያላቸውን ሀብት ወደ ባህር መጣል ሲጀምሩ ነቢዩ ዮናስ ጥፋቱን ተገንዝቦ ማዕበሉ በእኔ ምክንያት የመጣ ስለሆነ ንብረታቸውን ሳይሆን እኔን ወደ ባህር ጣሉኝ ብሎ ተማጸናቸው። እነርሱም ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳይደረግብን አይሆንም አሉ። ወደ ባህሩ ለመጣል ዕጣ በተጣጣሉ ጊዜ ዕጣው በዮናስ ላይ ስለወጣ ነጋዴያኑ ዮናስን ወደ ባህሩ ጣሉት። ወዲያውኑ ከእግዚአብሔር ዘንድ የታዘዘ ታላቅ ዓሣ አንበሪ ዮናስን በአፉ ተቀብሎ 3 ቀንና 3 ሌሊት አሳድሮ ወደ ነነዌ አደረሰው። እግዚአብሔር የቅል ተክልን ምሳሌ በማድረግ ቅጠሉ በመድረቁ ዮናስ ባዘነ ጊዜ አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅል ስታዝን፣ እነሆ በታላቂቱ ነነዌ ከተማ ያሉ ከ100,000 በላይ ሕዝብና እንስሳቱ የእጄ ፍጥረቶች ስለሆኑ ያሳዝኑኛል በማለት ነቢዩ ዮናስም ውሸታም ላለመባል መኮብለሉ ስህተት መሆኑን አስረድቶታል። ዮናስም ነነዌ መሬት ላይ መድረሱን ባወቀ ጊዜ ከእግዚአብሔር መሸሽ አለመቻሉን ተረዳ። የነነዌ ሰዎችንም ንስሐ ግቡ እያለ መስበክ ጀመረ። የነነዌ ሰዎችም ንስሐ በገቡ ጊዜ እግዚአብሔር ይቅር ብሎ ከጥፋት አድኗቸዋል። ሐሰት እንዳይባልም እሳቱ እንደ ደመና ሆኖ ከላይ ታይቷል። የታላላቁ ዛፍ ቅጠል እስኪጠወልግ ድረስ አድርቆ ለሕዝቡ አሳይቷቸዋል። ንስሐቸው በከንቱ እንዳልቀረ አስረድቷቸዋል። ታኅሳስ 5 ቀን የሚነበበው የመጽሐፈ ስንክሳር ክፍል ወበልዐ አሐደ ሐምለ በማለት ንስሐ የገቡ 1 አገር ያህል ሰዎች በእሳቱ እንደጠፉ ይነግረናል። ጾመ ነነዌ የ3 ቀን ሱባኤ ነው። በ3 ቀናት ጾምና ጸሎት ንስሐ የገቡ የነነዌ ሰዎች ከጥፋት እንደዳኑ ሁሉ በብሉይ ኪዳን አስቴር 3 ቀን ጾማ ጸልያም
በእስራኤል ላይ የመጣውን መቅሰፍት እንዲመለስ አድርጋለች። እመቤታችን ቅድስት ድንግል ማርያምም ከበዓል ስትመለስ ሕፃኑ ልጇ ኢየሱስ ክርስቶስ መንገድ ላይ ጠፍቷት ከ3 ቀን ፍለጋ በኋላ በቤተ መቅደስ አግኝተዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሄሮድስ በሰጠው ምላሽ መልስ 3 ቀን የሱባኤ ፍጻሜ መሆኑን ገልጿል። ጾመ ነነዌ የእግዚአብሔርን ቸርነትና መሐሪነት የምናስታውስበት ጾም ነው። ይኸውም እኛ ፍጡራን በበደልን ጊዜ ፈጽሞ ከማጥፋት ይልቅ ምክንያት ፈልጎ እንድንድን ያደርጋል። ይኸውም እኛ ፍጡራኑ በበደልን ጊዜ ፈጽሞ ከማጥፋት ይልቅ ምክንያት ፈልጎ እንድንድን ያደርገናል። ዮናስ ለስብከት ፈቃደኛ ባይሆን እንኳ እግዚአብሔር በተለየ ጥበቡ እንዲሄድ አድርጎታል። በእርግጥ እግዚአብሔር ሌላ የሚልከው ነቢይ አጥቶም አይደለም፣ እርሱንም ጭምር ሊያስተምረው ስለፈለገ ነው እንጂ። የነነዌ ሰዎች የተነሳ ሕያዋን ምሳሌ ናቸው። ይህም ማለት ሰው ጥፋቱን አምኖ ንስሐ ከገባ እግዚአብሔር ይቅር ማለቱን አይተውም። ለዚህም ነው ዮናስን አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅል ስታዝን እነሆ ታላቂቱ ነነዌ ከተማ ያሉ ከ120,000 በላይ ሕዝብና እንስሳቱ የእጄ ፍጥረቶች ስለሆኑ ያሳዝኑኛል ያለው። ቀደምት የቤተ ክርስቲያን አባቶቻችን ይህንና ሌሎች አጽዋማትን እንድንጾም የወሰኑልን ያለ ምክንያት አይደለም። ሕጉ የተዘጋጀልን እንደ ነነዌ ሰዎች እኛም ጾመን ጸልየን ከኃጢአታችን እነጻ ዘንድ ነው። ዛሬ ዓለማችን በኃጢአት ማዕበል እየተናወጠች ባለችበት ወቅት እኛም እንደ ነነዌ ሰዎች ከበደላችን ብንመለስ እንዲሁም ንስሐ ብንገባ ቸሩ ፈጣሪያችን እግዚአብሔር ይቅርታና ምሕረት የባሕርይ ገንዘቡ ስለሆነ ወደ እኔ ተመለሱ እኔም ይቅር እላችኋለሁ ይለናል። ስለሆነም በነቢዩ ዮናስ ላይ የተደረጉ ተአምራትንና ካለመታዘዝ የሚመጣ ቅጣት ቀላል አለመሆኑን በማስተዋል ለነነዌ ሰዎች የወረደውን ምሕረት በመገንዘብ ለእግዚአብሔርም ሆነ ለሃይማኖት አባቶችና ለወላጆቻችን መታዘዝ ይገባናል። ስንጾምም እግዚአብሔር አምላካችን መዓቱን በምሕረት ቁጣውን በትዕግሥት መልሶ በኃጢአት ለጠፋው ዓለም ይቅርታውን ይልካል። በመጾማችን ራሳችን ከመዓትና ከመቅሰፍት ከመዳናችን ባሻገር በእኛ በደል ምክንያት አገራችን እጽዋቱና እንስሳቱም ሳይቀር ከድርቅና ከቸነፈር ይተርፋሉና። አምላከ ቅዱስ ዮናስ ዕድሜ ለንስሐ ዘመን ለፍስሐ ይንሣ፣ ጾሙንም የበረከት ያድርግልን።